እንግዲህ ገበያ ከሄድኩኝ በኋላ የገዛሁትን ባሳያችሁ ካሮትም አለ ማለት ነው። ለነገሩ እየቆረጥንለት ነበር ማለት ነው። እና ካሮቱ ገና እየረከሰ ነው። ኑሮ እየረከሰ ይመስለኛል። አትክልት ላይ ድሮም የገበሬ ነገር በጣም ርካሽ ነው የሚገርማችሁ ነገር እና የገበሬ ነገር ሁልጊዜም ርካሽ ነው። ነጋዴ ላይ ነው ማዕት የወረደብን። አለኩልህልን ጨው የበርበሬ ጨው ማለት ነው። ጨው እንደዚሁም ደግሞ ቅመም የቅመሙ ነገር አይወራ፣ የቅመሙ ነገር አይወራ። ቤተሰብ ካሮታችን ማይቀርም ተቆርጥሞለት ነው እንጂ 50 ብር ነው የገዛሁት ማለት ነው። ብቻ የቅመሙ ነገር አይወራ። ይሄ ጨው ነው። ጨው እንግዲህ ለበርበሪ ማለት ነው። ለ3 ኪሎ እንግዲህ ቢያንስ 3 ኪሎ እንደዛ ማድረግ አለብኝ። ይሄ እንግዲህ ቅመሞች ናቸው ማለት ነው። ቅመሞች ለሽሮና ለበርበሪ የገዛሁት ማለት ነው። እቺ ለምሳሌ ኮረሪማ ናት። የሚገርማችሁ የ200 ብሯ ታሳዝናለች ማለት ነው። የ200 ብሯ ማለት ነው። እና በቁጥር ማለት ነው። እንደዚህ ኮረሪማ ውድ ነው እንዴ? የተፈለፈለው ስንት ሊሸጥ ነው? እኔ እንጃ። የተፈለፈለውን ግን አልጠየኩም። የሚገርማችሁ እና በጠይቅ ጥሩ ነበረ። እና የ200 ብሯ አያት ስንት ፍሬ ናት መሰላችሁ? እና የ50 ብር 3 እንደዚህ እውት የ50 ብር ራሱ የ50 ብር 3 ይሄው 3 እነዚህ ምርቃኖች ናቸው። አንዳንድ ፍሬ ማለት ነው። እንደዚህ እንዲያውም በጣም ትንሽ ናቸው። በግራም ነው የገዛሁት። እንግዲህ የሚገርማችሁ ነገር ማለት በግራም ነው የ200 ብር የገዛኋት። እቺ ግን ብትን ይሸጣሉ፣ ግን ፍሬ ያለውን አይሰጧችሁም። ቆዳውን ብቻ ነው የሚሰጧችሁ እና ያሳዝናል። አሁን ይሄ 200 ብር ነው። ይሄው ተጽፎበታል ማለት ነው። ሂሳቡ እዚሁ ላይ የተጻፈ ስለነበረ ስገዛው የነበረውና እንደዚህ የተጻፈ ነው የገዛሁት። እቺ አሁን የውጭ 7 ቅመም ናት። እና እንግዲህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም በሚለው በቃ ዝም ብዬ አቅሜን ዝም ብዬ ገዛሁ። የ200 ብር ማለት ነው። የ200 ብር ገዛሁኝና ተገላገልኩላችኋለሁ። ለምንድነው አካፍላለሁ ብዬ ማለት ነው። እንግዲህ ለእንትኑ አካፍላለሁ ብዬ ነው። ይሄ ጥቁር አዝሙድ ይመስለኛል። አዎ ጥቁር አዝሙድ ነው። እንደ ቤቴ ካልኖርኩኝ እንደ ጎረቤት እኖራለሁ ካልኩ መፈንዳቴ ስለማይቀር ይሄ በሶ በላ ነው። ይሄ ደግሞ እንትን ምንድነው የሚባለው? ብቻ ስም አለው። የስጋ መጥበሻው ደርቆ ማለት ነው። እና አለኩል ሀለን ቅመም የገዛሁት ይሄን ይመስላል። ለቤትም ስላለኝ ጨመር አድርግበታለሁ። ነገር ግን የሚገርማችሁ ሀብሽ ረስቻለሁ። ሀብሽ ግን ቤት አለኝ። ሽሮ ላይ ጣል ይደረጋል ማለት ነው። ቢሆንም ቤት አለኝ፣ ግድ የለም ከቤት እጨምራለሁ። ግን ሳልገዛ መጥቻለሁ። እና በጣም ነው ገበያው፣ ነጋዴ ላይ ያለው ገበያ በጣም ተወዷል። እውነት ለመናገር ማለት ነው። ነጋዴ ላይ ያለው ገበያ በጣም ውድ ናቸው። ገበሬ ጋር ስትሄዱ ማሻአላ ድንቹ ረክሷል፣ ሽንኩርቱ ረክሷል፣ ጤፉ ረክሷል። ገበሬ ላይ ማለት ነው። እና ብቻ ከባድ ነው።